ቡድን ተኛ ጋር እንግዲህ የውድድር በዚህ ውድድር ላይ ወንዶችም ሴቶችም ጤናችሁን እየጠበቃችሁ አመጋገባችሁን እያስተካከላችሁ አካላዊ ብቃት እየጨመራችሁ እዚህ የመጣችሁ ተወዳደራላችሁ እንወዳደራለን እዚህ ውድድር ላይ የሚሳተፉት በትንሹ ለ6 ወር አካላዊ ብቃት ሲያደርጉ የነበሩ የውድድር አይነቶች የመጀመሪያው የውድድር አይነቶች የገመድ መውጣት ውድድር ነው እንግዲህ የገመድ መውጣት ውድድር ነው የመጀመሪያው የመጀመሪያው ያንደኛው የገመድ መውጣት ውድድር ነው እንግዲህ ተወዳዳሪዎቻችን ስም ጠራለሁ ጥሪ እሱ ባለው ጫኔ አያመጋገብ ለዚህ ውድድር ብሎ በደንብ ሲመገብ የነበረው አትክልት እንቁላል የተለያዩ ምግቦችን ለዚህ ውድድር ገንቢ ሆነኛል ብሎ በማሰብ ሲጠቀም ኑሯል ገረመው የሰራም እንደዚያው በቃ በውድድሩ እኔ ከሱ ባለው አልሸነፍም በሚል በዋነኝነት የቁርጥ አይነቶችን ሲበላ ሰውነቱ ሲገነባ ኑሯል ለዚህ ውድድር ብሎ እንግዲህ ተመልከቱ የመጀመሪያዎቹ ተወዳዳሪዎች እነሱ ናቸው የመጀመሪያ አጨብጭቡላቸው የመጀመሪያው የገመድ መውጣት ውድድር እንግዲህ እሱ ባለው ጫኔና ገረመው የሰራ ናቸው እንግዲህ አጨብጭቡላቸው እንግዲህ ወደዚህ እስኪ ወደዚህ በስመ ይኸውልሽ የኔ ተወዳዳሪ ይሄ ነው እንኳን ደህና መጣችሁ ወደ ውድድሩ እንኳን ደህና እሱ ባለው ጫኔ እንዴት ነው የውድድር እንዴት ተጠብቀዋለህ በጣም ስመኘውና አስፈልገው የነበር ውድድር ነው ለች እንግዲህ ይሄ ዝግጅት ውድድሩ መዘጋጀቱን ያካሂድ በጣም ደስ ብሎኛል በጣም ወድጄዋለሁ ማለት ልክና ስርዓቱን የምታስይዥበት ውድድር ነው እያለ ኃይል አታባክን ገመድ መውጣት ነው ገመድ መውጣት ነው የለም ዛሬ ትልቅ ውድድር ነው ለማንኛውም ይሄን መውጣት ቀላል አይደለም ስንት ነገር ለፍተናል ስንት ነገር የለም መውጣት ለዛኛው ተወዳዳሪ የምታስተላልፈው ነገር ካለ አለቀልህ ቤተሰብ የለውም ወይ እሱን እንዳልክ ደግሞ እንግዲህ አቶ ገረመው የሰራ ያንቺስ ተወዳዳሪ እንዴት ነው የኔ ተወዳዳሪ እንግዲህ ሲያቶ ገረመው የሰራ እንዴት ነው ይሄን ውድድር የምታሸንፍ ይመስላል እስኪ እንዴት ነው ያለን ነገር እስኪ ለተመልካቾች ተናገር እንግዲህ ያው ውድድሩን ተወዳዳሪ እንዳለው ተፎካካሪ እንዳለው ለረጅም ጊዜ ልምምድ ስናደርግበት ቆይተናል ሰምተናል ያለ ምንም ጥርጥር እናሸንፋለን ታሸንፋለህ አጋጣሚ ግን ይሄን ውድድር በጉጉት ሲጠብቀው ነበር በጉጉት ንቃቴን ሁሉ ነገር ለማሳወቅ ማለት ነው አሁን እንደዚህ በመጎራጨት ምናምን አይደለም እንግዲህ ከኋላ ያለው ወደ ተፎካካሪ ምንም ሌላ ብዙ ዝባዝንኬ መልእክት አስተላለፍም በለፈለፉ በፊጠፉ ነው አልመሰለፉ አደገኛ ነው በጣም ጥሩ አሁን እንግዲህ እጃችሁን እንትን እንዳይላችሁ እንዳያንሻትታችሁ ንኩ ነካ እንዴ በጣም ጥሩ በቃ አሁን ገመድን ያዝ ውድድሩ ሊጀመር ነው ነቃ ብላችሁ ተመከሩ ነቃ በሉ እንጂ እንዴት ነው አረግናቴ ሞራል ስጣቸው ገመድ ያዝ ባንድጅ ጀምሩ ሄድኩ በቃ ኮኮኮኮ በኔ በኩል ያለው አይዞህ እንግዲህ እንትን ነው ያው መጀመሪያም ስለሆነ ፍርሃት ምንም አለ ታውቁታላችሁ የመጀመሪያቸው ስለሆነ ነው እንግዲህ ሞራል እየሰጣቻችሁ አይዞን ውጣው እንግዲህ ገረመው የ6 ወር እንዴት ያለ ነው ዝግጅት ይሄ አለ አይቻልም አይደለም ገመዱ 6 ወር ሙሉ የተዘጋጀ ዛሬ እንግዲህ ወንድ ልጅ ተፈተነ በቃ እነዚህ ሁለቱ የምታያቸው ተወዳዳሪዎች መሬት ለመሬት ከመፍተርተር ውጭ ምንም ነገር አላሳዩ የ6 ወር መመገብ ከሳራ ሆኖ እንግዲህ ዛሬ 6 ወር ስልጠና ኪሳራ አሁን ወደ ቦታችሁ ወደ መቀመጫችሁ አልተሳካላችሁ እሱን እዚያ ላይ ነበር እሱ ባለው ሁለተኛ ተወዳዳሪዎቻችን አባውና ዘውዱ በእነሱ መካከል የሚደረገው ፍትጊያ እናያለን አባውና ዘውዱ እንግዲህ ተመልከት ዘውዱን አነሳስ እስቲ ተመየው ዘውዱ እንግዲህ እንደተናገርኩት ነው አባውን ቢሆን ይሄ እንግዲህ ጣይም ከቀይ የሚደረግ ውድድር ነው እንግዲህ እንዴት ነው ዘውዴን ውድድር የምታሸንፍ ይመስላል ያው በመጀመሪያ ከነጋ የሚወዳደር ሰው በመገኘቱ በጣም ገርሞኛል በእውነት እንዴት አንተ በዚህ በኩል ያለው እንዴት ነው እኔ እንኳን ብዙም አላወራም ግን እኔ ችግር የለውም ዋጋን አስከፍላለሁ አሸንፋለሁ ነው አሁን አሸንፋለሁ ሁሉም አሸንፋለሁ ነው የሚል እንግዲህ እስኪ
አዎ እንቀጥል። በጣም ጥሩ እንቀጥል። አሁን ገመድ ያዝ ይለይልሃል ዛሬ በቃ በጣም ጥሩ ገመድ ያዝ። ተዘጋጅ ተጠንቀቅ ጥሩ አድርገህ አዎ አልም በቃ ጥሩ አድርገህ በቃ አይዞህ እንግዲህ ተመዘሙ አንተር ኧረ እባክህ አጨብጭቡለት ለዘውዱ። ይኸው እንግዲህ በቃ አይ ሊጀመር ነው። መጀመሪያውንም ተናግሬ ነበረ እኔ። ይሄ ነው እውነት ነው። ይሄ ነው ዘውዱ ማለት ብቅ አዎ ብዬሽ ነበረ። መጀመሪያውንም ይሄን ውድድር ዘውዱ ነው የሚያሸንፈው። እኔና ወይንሸትን ተሸክሞ ራስ ውጣ ቢባል ይወጣል እኮ ምንም ጥርጥር የለውም። መሞከር እችላለሁ። ትችላለህ። ይሄ ነው እንግዲህ አዎ ጎበዝ ትችላለህ። አይ እኔ ልቆይ እኛማ ምን አደረግን? ኧረ ጎበዝ በቃ እንዲህ ነው እንግዲህ። በዚህ ውድድር አይታችኋል። ወሬ ያስፈልገውም። አንተኛው ምን ታደርግ እስካሁን እንደቆየህ እኔ እንጃ። ቀድመህ መቀመጥ ነበር። በልተነዋል። አስቻለውና መዝገቡ ሶስተኛ ተወዳዳሪ አስቻለውና መዝገቡ ናቸው። እንግዲህ አስቻለውን ታውቁታላችሁ። እንኳን አይደለም እዚህ ገመድ ላይ በመውጣት በብብት ላይ ይሾልካል። አስቻለው ማለት ታውቁታላችሁ። እንግዲህ የታወቀ ነው። በቃ ሁሉም ነገር የተጠናቀቀ ነው። ዘውዱ አልከ ይቀርታ። እንግዲህ መዝገቡን ታውቁታላችሁ ሁላችሁ። ስለዚህ ተሰውነቱ በላይ ወንዳ ወንድ ሞላ ያለ ተወደተይ ሲያዩት ደግሞ እያወንዳ ወንድ ሸንቀጥ ያለች የሚመስል እንግዲህ ቁመናው ነው። ይሄ አወራርዳቸው ነው እንግዲህ እስከ መሰረታቸው እየነገርናችሁ እንሂድ ብለን ነው ዘና እንድትሉ። አስቻለውና መዝገቡ በቃ ደመቅመቅ አድርጋችሁ ሸኙልን። አስቴና መዝገቡ መጣ ከረሜላ እንግዲህ ይኸውልሽ ድንብላ አድርጌዋለሁ። ቁኒቅል ቁኒቅል እስኪ አፈር ልብላ ይኸውላችሁ የኔ ሸለል እበለዋለሁ። ይሄ ነው ቁመና። እንግዲህ እነዚህ የምታያቸው ሁለት ተፎካካሪ ተወዳዳሪዎች እንግዲህ ተሁለቱ ማን ያሸንፋል የሚለውን አብረን የምናይ ይሆናል። እንግዲህ አይደለም እባካችሁ ተው እንትን ሀያታባለሁ እበለዋለሁ። አንተስ አስቻለው አንተስ እንዴት ነው መልእክትህ? እሱ መልስም የለው። አንዳንዴ ብዙ ወሬ አያወራም። እሱ ድርጊት ብቻ ነው። እንዴት ነው መዝገቡ የምታሸንፍ ይመስላል ይሄን ውድድር? አትጠራጠሪ። ሙሉ በሙሉ ልቤ ልመንህ። መፈጠሩን ነው የማስጠላው። አስቻለውስ በቃ እንግዲህ ቀጥታ ወደ ውድድሩ እንግባ። እንግዲህ አይሻኩሏል ለውድድር ወደ ውድድሩ በቃ ገመድ ያዝ እንግዲህ። እኔም ጓጓራ እኮ ይኸው ለቸኮለ ተሎ ማቅረብ ነው። ታው ይሁን በቃ ያቦነንከው ለእጅ ጠቅም ነበረ። ይሁን ግድ የለም። አመሰግናለሁ። ወደ ገመዳችሁ በቃ ገመድ ያዙ እንግዲህ። ያዝ አስቻለው ገመድ። ይኸኛው ተመችቶኛል። በጣም አስናክነው ያዝናኑናል። ወይኔ ሸት መኝ በእኔ በኩል ያለው ይዘጋው። ኧረ የኔው ሳብቲ መዝገቡ እኮ ከዚህ በፊትም ልምድ አለው ሲባል ሰምቻለሁ። በቃ በጣም ጥሩ ተዘጋጅ። ሂድ ጀምር ወደ ላይ በቃ እኔ ተምዘገዘገ የኔውስ ምሰሶ አባለ ለስቴ እሻ ትንጭቀኝ ተንሻተ በገመድና ተንሻተ እንግዲህ ወንድ ልጅ ማለት እንደነዚህ ነው። በቃ ብቃታቸውን አሳይተውናል። ምንድነው እንግዲህ በስተግራዬ በኩል ያለው መዝገቡ የዚህ ውድድር አሸናፊ ሆኗል። በአንደኝነት እኔ የኮራሁበት የተማመንኩበት አንደኝነት አሸንፏል። ወድቆም ቢሆን አወራረድ እናስተካከል። ግን ይሄ ቢሆንም ዋናው አንደኝነቱ ነው የሚፈልገው ማሸነፉ ነው። እናመሰግናለን። ቀጣይ ውድድር ላይ ትሳተፋላችሁ። ወደ ቦታችሁ አጨብጭብላችሁ። እንደዚህ ጎበዝ። ይሄ ሩጫ ነው መወዳደር ያለው። አዎ ይሄ ሩጫ ፍር ብሎ መሄድ ካልሆነ በስተቀር ፍር ብሎ መመለስ። በቃ መንጠልጠል ላይ ቆየ ዛሬ በሄደበት ይውላል ይባላል። ቀጣይ ተወዳዳሪዎች አዱኛና ሲሳይ አጨብጭቡላቸው እስኪ አጨብጭቡላቸው። እናቴ መቼም እነሱ መንጠልጠል አይጠበቅባቸውም። ምን አለ ነው እንዲህ የሚነኩት። አዎ
እንዲያው ለውድድሩ ይሁን በሚባል ነው እንጂ ያው ውድድር ስለሆነ ይሞክሩ ነው እንጂ እነሱ ሳይንጠለጠሉ እኮ ደርሰዋል። ሰሜ ጎነዋል። የአየር ላይ አክሮባት ሁሉ እንጠብቃለን። አዱኛና ሲሳይ ባካችሁ ወደ ውድድሩ እንግዲህ እኔ እኮ ደርሰዋል እኮ እኔ እኮ ደርሰዋል። ዝም ብለን ለእናንተ ደርሰዋል እኮ ትንሽ ራቅ ማለት ነበረበት ለእነሱ ሲል አቋቋም እናቴ አቋም አይዞህነት እንትን ወሬ አትወድም። እንዴት ነው የምታሸንፍ ይመስላል ውድድሩ? አጠረ እውነት ነው አጠረ ብያለሁ እኔ አዱኛን ታሳቢ የተደረገ አልኩ። ግን ሌሎችስ ይዋጣቸው አንተ ያለ ሐሳብ አድገህ ነው። አይዞህ እና እንዴት ነው ውድድሩ ላይ ያለህ እንትን እንዴት ነው የምታሸንፍ ይመስላል? አቋም የግድ ውድድሩ መታየት ስላለበት ነው እንጂ አሸንፊያለሁ እኮ አሸንፌ ነው የሚጀምረው። እና እውነት ነው። አይ አጠረኝ ነው ካቆማቱ እኮ ነው። እስቲ ለቀጣይ እኛም እናሻሽላለን። ግድ የለም ቋዶ አይደለም ነጅስ ይሄን ነገር ጥቅሟለን። ለምን እንዲሆን አንተኛው ተወዳደርስ እንዴት ነው ለሱ በረዘሙሽ አይደለም በውድድር ነው የሚለየን እናስ። ኧረ እውነት ነው በረዘሙሽ አይደለም ውድድር ዋናው ፉክክሩ ነው። ማን ይወጣል ቀድሞ ማን ይወርዳል? አስጀምሩት ወዲ አታብዩ ይንሸት እኔ ይሄን ውድድር እንጃ እንዳትመቱኝ አደራ። የለውበት ብትመግኝ ያዙ ራጓጓችሁ ተዘጋጁ። እኛም እንጓጓን። ሄዱ እንግዲህ ቀጥሉ ወደ ውድድር። እንግዲህ ተመልከቱ። ሞራል ስጣቸው። አፈር ልብላላችሁ። ወይ አይዞህ ምንድነው የተፈጠረው ስህተት? የተፈጠረው ስህተት እኛ ላይ ነው። ምን አላችሁ? ይደገም ይሄን አና ወደ ኋላ መለሰኝ ባይናችን ገባ። ይሄ ፓውደሩ አላሳይ ብሎ ነው። አታብዛው ትንሽ አርጋ ይሁን። ግድ የለም እድል እንስጣቸው አይደለም እንስጣቸው። ይሁን በሉ እስኪ እንግዲህ ከሆነ ኧረ ይሆናል። ተዘጋጅ ጀምር እንግዲህ አይዞህ እህቴ በእጅጉ አዝናለች። በጣም አዘነች እህቴ። ለምን ያው እንግዲህ ሁለቶችም ተወዳዳሪዎች በሳቅ ነው የጨረሱት። በሳቅ ነው የሳቅ እንደሆነ አላውቅም። እንግዲህ ይሄን የምታውቁት ነው። ምን አራ ወባካ እውነት ነው። ስለዚህ አሁን ተሸንፋችኋል ሁላችሁም እኮ ምንም ከዜሮ እንግዲህ ያሁኑ ውድድር የአሸናፊዎች አሸናፊ ነው። አዎ እንግዲህ ማን አንደኛ ወጥቶ ከአሸናፊዎች አሸናፊ 20 ሺህ ብሩን ማን ይወስዳል የሚለው ነው አይደል? ለዚህ ውድድር አሸናፊ 20 ሺህ ብር እንግዲህ አንደኛ የወጣው 20 ሺህ ብር፣ ሁለተኛ የወጣው ደግሞ ቲሸርት እንሸልማለን። አልባሳት እንግዲህ በነገራችን ላይ አዱኛ ይሄን ውድድር እዚህ ቆሞ ነክቶ ማሸነፍ ይችል ነበር። ግን ስንፍናው ነው ገመድ ላይ ያስወጣው እንጂ እኮ አሁን ገረመው ልግመቱ ነው እንጂ ይሄን ያወጣው እኔና ያተንቆ ወጥተናል። ምንድነው ዋናው ነገር ወደ እነዚህ ተወዳዳሪዎች ስንሄድ ከወንዶች ከሁሎች ማሸነፈው መዝገቡና ዘውዱ ተገናኝተውልናል። ይለይላችኋል። እንግዲህ ማን ያሸንፋል ማን የ20 ሺህ ብር ባለቤት ይሆናል። እንግዲህ ዘውዱ እንግዲህ ለ20 ሺህ ብር የምትለው መልእክት ካለ መናገር ይችላል። ምንም ጥርጥር የለውም። በቃ የ20 ሺህ ብር የትም አይሄድም። እኔ ጋ ነው። ታሸንፋለህ። እኔ ጋ ነው። አንተኛውስ? እስከዛ አካውንት ልስጣችሁ። በጣም ጥሩ ነገር በጣም ጥሩ። አይ ውድድሩ ይጀመር እንጂ ይጀመራል። በቃ እሺ አለፋችሁ። እንግዲህ የሁለቱ እንግዲህ ፉክክር ልናይ ነው። እንግዲህ ሁለቱም አንደኛ ናቸው እስካሁን ይወጡ። ገመድ ያዝ። ተዘጋጅ። ጀምር። ይሄ ዘለለ ይልሽ ተመልከቺው። ዘውዱዬ እኔ ዘውዱ ነው የሚያሸንፍ ባይ ነኝ እኔ። ቀስ ወንድም አጥና ወደዚህ እበለዋለሁ። ይሁን እንግዲህ ይሁን። ዘውዱ ያው አንደኛ ነህ። 13 22 ጻፍ እሱ ጋር ጻፍ። የዛሬው ውድድር የወንዶቹ አሸናፊ በዚህ ውድድር መዝገቡ ሆኗል። ለመዝገቡ እንግዲህ ያው መዝገቡ አሸንፋለሁ ብሏል። መልእክት አለ። ምንድነው መልእክት? ተናገር። ግድ የለም አንደኛ ወጣ አይደል? ተናገር። እዚህ ቦታ
እንድደርስ አይዞህ በርታ እያሉ ላቆሙ ለሁለት እግሮቼ አመሰግናለሁ። እንግዲህ ወራይቱት ሰውን አመሰግናለሁ ሲል ቤተሰብ፣ ጓደኛ፣ ዘመድ ያመሰግናል። ወይንሸት ባለውለታ ሁሉም አይናቅም። ዋው አይ እሱ በቃ 20 ሺህ ብር ወስዳል። በቃ 20 ሺህ ብር ሽልማት ያንተ ነው። እንግዲህ ዘውዱ ከናልባሳቱም የለ። ከዚህ በመቀጠል ሁለተኛው ውድድር አለን። ሁለተኛው ውድድራችን ምንድነው? ትንፋሽን በውሃ ውስጥ ይዞ የመቆየት ውድድር ነው። ታይቶም ተሰምቶ የማይታወቅ አይደለም። አዎ ታይቶም ተሰምቶ የማይታወቅ በሀገራችን ላይ ለመጀመሪያ ጊዜ በተለይ በእኛ ቀይ ለመጀመሪያ ጊዜ ነው ውድድር የሚካሄደው። ውሃን ትንፋሽ ላይ ይዞ በመቆየት እንግዲህ የተሳተፉት የመጀመሪያ ተወዳዳሪ ታምር ከያለም ወርቅ ትንፋሽን ውሃ ውስጥ ይዞ መቆየት ውድድር ነው። አዎ ተወዳዳሪዎቻችን ታምርና ያለም ወርቅ በቃ ትንፋሽን ይዞ እዚህ ውሃ ውስጥ ስንት ደቂቃ ቆያለሁ የሚለው ነው እንግዲህ። አዎ የውድድሩ ህጎች አይን፣ አፍንጫ፣ አፍ ከዚህ እንዳይወጣ ከውሃ መውጣት የለም። እስከ ጆሮ ግንድ ጠለቅ በቃ እዛች ውስጥ ረጅም ሰዓት ለቆየው የውድድሩ አሸናፊ ይሆናል። አዎ እንደነ መዝገቡ የ20 ሺህ ብር ባለቤት ይሆናሉ ማለት ነው። አዎ እንግዲህ ውድድሩ አሎና መርዶ ተደረገበት እንዳይባል ውሃ ውስጥ ካሜራ እናስቀምጣለን። ሁላችሁም እያያችሁ እሺ። አሁን ተዘጋጁ፣ እዚህ ጋር ልንጀምር ነው። ይሄው ይዤላችኋለሁ። ደቂቃውን ረጅም ሰዓት መቆየት ነው። ተጠጉ በቃ ተዘጋጅ። ታምር ተዘጋጅ። ጀምር። እንግዲህ የመጀመሪያዎቹ ሰከንዶች ውስጥ ጠለቅ አዎ እስከ ጆሮ ይገባል። አዎ እስከ ጆሮ ግንድ ብያለሁ። ተጆሮ ግንድ ታምር ጠለቅ። ከውድድሩ ህግ ውጭ አትሆኖ ያለም ወርቅ በጣም የሚገርም ነው። አሁን ገና 16ኛው ሰከንድ ነው። ቢሆንም ግን አገባቧ ጥሩ ነው። አዎ አሁን ረጅም አዎ ፉርሽ አለች ታምር 24ኛው ሰከንድ ላይ ፉርሽ ያለም ወርቅ አጨብጭብላት ማለት ቆያለች ነው። አጨብጭብላት። ሶስተኛ ተወዳዳሪ ደግሞ አታጓጅ ሙሉቀንና ሀረግ ጫኔ ነው አይደል? ያባታን ስም በደንብ እዚህ ላይ አልጣፍኩትም ነበረ። አታጓጅ ሙሉቀንና ሀረግ ጫኔ ይባላሉ ሶስተኛ ተወዳዳሪዎቻችን። እንግዲህ ሀረግን እንደምታያት ተነዘውዱና ተነዱኛ ነው ቁመቷን ምን መደብ እንግዲህ እወጣለሁ አንደኛ ልዩ ብቃት አለኝ ብላ ተነስታለች። እንግዲህ አታጓጅስ ቢሆን ግን ምንድነው ችግሩ? እንደኛ ስጋት በጥርሶቿ መካከል ክፍተት አለ። እሱን ያልተናገርነው ግልጽ ያላረግንላችሁ እሱን ነው። እሱ ነገር እንግዲህ እሱን ተቋቁሜ በዛ በኩል የሚያልፈውን ሁሉ ውሃ ተቋቁሜ አሸንፋለሁ ብላለች። እንግዲህ አጨብጭባት ድፍረቷ ለራሱ በጥርሶቿ ያለ መውጣታቸውን እንግዲህ የዛኔ ይታወቃል። ከዛ አታጓጅ ደግሞ አሁን አታጓጅ እኔ ለውድድር አትበቃም ብዬ ነበር። ምን ለምንማ መቼስ ያፍንጫዋን ነገር ታውቋታለች። አፍንጫ ስትነካ እኔም እኮ እንትን እላለሁ። ምንድነው እሱ አሁን እንዴት አድርጋ ነው እስቲ ያው ትንፋሽ የምትይዝ እስቲ? ለምን አፍንጫዋ ረጅም አይደለም፣ አይቆጣጠርም። ትንፋሽ አጭር ነው፣ ቀዳዳው ሰፋ ያለ ነው ለማለት ፈልጋ ነው። አሁን እኔ ለመንካት ነው። ይሁን ግድ የለም ምንም ቀረም ውድድሩ አሁን ይጀምራል። ሀረግና አታጓጅ አፍንጫዋ ናቸው እንግዲህ አታጓጅ። እንግዲህ ውሃ እንዴት አድርጋ መያይዛ አትቆይም ነው ያለች ነበረ። እንግዲህ ልናያት ነው እያለች አሁን ተዘጋጁ። እሱ ጋር ይያዝላችኋል ደቂቃ። ተዘጋጅ ተዘጋጅ። አታጓጅ ለቃቤ እኔ እንደተሰፈርኝ እንግዲህ ቀለምሽ ምንሽ ችግር የለውም። በቃ አታጓጅስ እናያለን ብላለች። እንግዲህ በራሷ ተማምናለች። ተዘጋጁ ጀምሩ። ጠለቅ እስተጀርወ ግንድ ጥልም ማለት ነው። አዎ ነው እንግዲህ እየለኑ ሰከንድ ጥልም። አዎ ጥልም በደንብ ገባ አረግብት። አዎ አታጓጅ። አዎ 11ኛው ሰከንድ ላይ ግን ያሉት ይፎርሻል ብዙ ጊዜ። እህተ ምንድነው ችግሩ? ላታጓጅ ሞራል ውሃው እየጎደለ ነው። እህተ ከጠጣይ ወሎ መሰል። አሁን እንግዲህ የአሸናፊዎች አሸናፊ ውድድር ሰዓት ደርሷል። አዎ 20 ሺህ ብሩን ለማግኘት የአሸናፊዎች አሸናፊ ቆመዋል። እንግዲህ እዚህ ያሸነፈ ሰው 20 ሺህ ብር ያለም ወርቅና አታጓጅ ናቸው። አሁን እንግዲህ ተሁለቱ አሸናፊ ማን አንደኛ ይወጣል ነው። መዛዛት ይቻላል እዚህ መነጋገር። እንዴት ነው አሁን 20 ሺህ ብሩን ትወስጂ ይመስልሻል? ታጉ ማን ሊበለው
ኧረ በቃ በነገራችን ላይ የአሁኑ ውድድር በጣም አስቸጋሪ ነው። ውስብስብ የሚያደርገው በአፍንጫ ጉዳይ ተመሳሳይነት አለ። ያ እኩል ትንፋሽ ላይ የሚወጣ እንዲህ አንቺ አፍንጫ ላይ ስትደርሽ ድሮም እንዲህ ነሽ። ችግር አለብኝ። ጠጋ ወደ አሁን ጠጋ። እንግዲህ የአሸናፊዎች አሸናፊ የ10 ብር ተሸላሚ ለመሆን አታጓጅ ሙልቀንና ያለሞት ጀንበሩ ሆነ ይወዳደራሉ። ደቂቃ ይዝላችኋለሁ። ተዘጋጁ። ለ20 ብር ነው ጨዋታው። ጀምሩ። አስተጀርወ ግንድ ጥልም አስተጀርወ ግንድ የጀርወ ግንድ ታቆም መሰል ዋናው ወሬ ሲያወሩ መዋሉ አይደለም። ውሃ ውስጥ ገብቶ እንዴት እቆያለሁ? ትንፋሽን እንዴት እቆጣጠረዋለሁ? ውሃ ውስጥ ይሄ ነው በቃ ውድድሩ። ዋናው ነገር ያለ ይሄ ነው። አዎ ትንፋሽ ነው ዋናው ነገር። ትንፋሽ በቃ ወይንሸት እንደምታውቃት ሁላችሁም ውሃ በብርጭቆ ብቻ እኔ እንኳን ዋና እሞክራለሁ አልባልም። 26ኛው ሰከንድ ላይ ደርሰዋል። ደህና ብለን ምና ይሁን ግድ የለም። ቅድም አንደኛ የነ ሻርክ ቤተሰብ ያፈራል። አዎ ሁሉን ነገር አካላዊ እንቅስቃሴ እናደርጋለን። ፈርጠም ቆራ ብለን ሴትም ወንድም አይቀር። መቼ? እሁድን ተኛ ጋር ተኔና ተጋር እንግዲህ ተኔና ኮይንሽ ጋር አንዴ እንግዲህ አጥብጥ እንግዲህ ለራሳችሁ